በለስ ስትለመልም አይታችሁ ምጻት እንደሆነ እወቁ ይለናል። በለስም የተባለች እስራኤል ናት። ይኸው ከዛሬ 80 ዓመት በፊት እስራኤል የምትባል ሀገር አልነበረም። እኔ ስናገር እንዲህ እንዳትል አልተባልኩም። በነፃነት ነው የምናገረው። ለምን የምናገረው ዜና የእግዚአብሔር ዜና ነው። የራሴ የሆነ አንዳችም ነገር የለኝም። ሰላም እንዴት አላችሁ? ሁላችሁ ሰላም ናችሁ ወይ? በያላችሁ በሰላማችሁ ብዝት ይበልልኝ። ዛሬ ደግሞ የማሳያችሁ የደብረ ዘይትን በዓል አስመልክቶ ወደ ቤተክርስቲያን እጅ ነበረ እና በጣም ልቤን የሳውኝ አንድ በጣም ሊቅ የሆኑ መምህር እያስተማሩ ነበር። እስኪ እሳቸውን ሙሉ ትምህርት ላስጎብኛችሁ ልጋብዛችሁ። እስከ መጨረሻው ድረስ ስብከቱ እንድትከታተሉ በአክብሮት ጋብዛለሁ። አብራችሁኝ ቆዩ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ ይፈልጋሉ። መልካም ቆይታ። የምናገረው እግዚአብሔር ዜና ነው። የእግዚአብሔርን ዜና የማይቀበል ደግሞ አለመቀበል መብቱ ነው፣ አይጠቅመውም እንጂ አልቀበልም ማለት ይችላል። በነፃነት ነው የሚነገረው። በግድ አምልክ የለምና በእግዚአብሔር ቤት እግዚአብሔር አስወድዶ ነው የሚገዛን። አስወድዶ እንድናመልከው ነው እንጂ ተገደን እንድናመልከው አይደለም። ጽድቅ በእጃችን ነው ያለው። ብንወድ እንጸድቃለን፣ ብንጠላ ደግሞ እንኮናለንና እንዲህ ሆነ ሐዋርያ በክፉስ ግብር የነበረው ሰው በደግነት ሐዋርያነት መንግስተ ሰማያትን የሚዘጋ የሚከፍት ስልጣን የተሰጠው ሆነ። እግዚአብሔር እንዲህ ይቀየራልና ሰው በወንጌል ሲያምን እንዲህ ይለወጣልና ደካማው ብርቱ ይሆናል። አሳዛኝ የነበረው ሰዎችን ደስ የሚያሰኝ ይሆናል። ዜና የሚናገር ይሆናል። ዜናን የሚጽፍ ይሆናል። የቤተ ክርስቲያንን የክርስቶስን ዜና የሚጽፍ ማቴዎስ እንዲህ ብሎ ነገረን። ምን ብሎ? ናሁ ይታደግ ለክሙ ቤተክሙ በዶ፣ እነሆ ቤታችሁ የተፈታ ይሆናል፣ ቤተ መቅደሳችሁ ይፈርሳል ይለናል። ይሄን እንድናገር ያስገደደው ለምን ይመስላችኋል? ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር ጸሐፍት ፈሪሳውያን ሊቃነ ካህናት አልተቀበሉም፣ በወንጌል አላመኑም እና ወንጌል ስላላመኑ በወንጌል አለማመናቸው ለዚህ እንደሚያደርሳቸው ለዚህ እንደሚያበቃቸው ነው የተናገረው። በወንጌል ያላመነ የሚደርስበት ዕጣ ፈንታው ይሄ ነው ያላቸው። ምን ይሆናል አለ? ቤተ መቅደሳችሁ ይፈርሳል አላቸው። በወንጌል ያላመነ ቤቱ ቤተ መቅደስ ይፈርሳልና እና ይሄን ሲናገራቸው እንዲህ ሲላቸው ከቤተ መቅደስ ወጥቶ ሲሄድ ደቀ መዛሙርቱ ቀረቡና ዋራይወ ንድቀ ሕንጻው፣ ቤተ መቅደሳችሁ ይፈርሳል ሲላቸው ደነገጡ። ያ ቤተ መቅደስ እንደሚፈርስ ሲነግራቸው ሐዋርያት ደነገጡና ከሱ ጋር ያሉት ደቀ መዛሙርት ምን አሉ መሰላቸው? የቤተ መቅደሱን ማማር አሰራሩን ድንቅ የሆነውን የቤተ መቅደስን መልካምነት አሳዩት። በጣም ያንጸባርቃል፣ ያማረ ነውና የብርሃን ጮራ የፀሐይ ጮራ አርፎበት ሲያንጸባረቅ አይተዋል። ጸዳ ሲደርሱ ቁስቋም አሸብርቃ ትታይ ነበር እንደሚለው ጎንደር ሄዶ ጎንደርን የሚያውቅ ማለት ነው። ጸዳ ሲደርሱ ቁስቋም ማነው ደብረ ምጥማቅ ማናት ቁስቋም ቤተ ክርስቲያን ትታያለችና እንደዚያ አሸብርቆ ነበርና ቤተ መቅደሱ። ይህን ቤተ መቅደስ አምሮ ሳለ ያማረበት ሳለ መስዋዕት የሚቀርብበት ታላቁን ሕንጻ ይህን ያማረ ሕንጻ ይፈርሳል ትላለህን አሉት። እንዲህ ብለው ነው የጠየቁት። ካሳዩ በኋላ ይህ እኮ ያማረ ሕንጻ ነው፣ ሶሎሞን የሰራው ሕንጻ ነው፣ ቤተ መቅደሱ ክብር ያለው ነው፣ እንዲህ ያሸበረቀውን ሕንጻ ይፈርሳል ትላለህን አሉት። እናንተ ይደንቃችኋል፣ ይሄንማ ሰው ነው የሰራው፣ የእናንተ ቤተ መቅደስ ይፈርሳል አላቸው። ሰውነታችሁ ይፈርሳል ይበሰብሳል፣ ምን ትደነቃላችሁ? ይሄን እኮ ሰው ነው የሰራው፣ የእናንተ ሕንጻ የእናንተ ቤተ መቅደስ ይፈርሳል። ለምን? አላመናችሁብኝምና። ማሰሪያው ይሄ ነው። ያላመናችሁብኝ ስለሆነ ይፈርሳል። በእኔ ካላመናችሁ ቤተ መቅደሳችሁ ይፈርሳል። ይህ የሰራችሁት ቤተ መቅደስ ይፈርሳል፣ የእናንተ ቤተ መቅደስም ሰውነታችሁ ይፈርሳል። ትፈርሳላችሁ፣ ትበሰብሳላችሁ፣ ወደ አፈርነት ትቀየራላችሁ። ይህ ሁሉ ለምን ሆነ ካላችሁኝ እነሆ በእኔ አላመናችሁምና። በእኔ አላመናችሁም። በእግዚአብሔር አለማመን በኢየሱስ ክርስቶስ አለማመናቸው ይሄን እንደሚያመጣ ነገራቸው። አልቀረም፣ ቤተ መቅደሱ ፈረሰ። ጥጦስ በመጣ ጊዜ ቤተ መቅደሱን ወታደሮች አፈረሱት። የጥጦስ የሮማውያን ወታደሮች ቤተ መቅደሱን አፈረሱት። የእግዚአብሔር ቤተ መቅደስ ሶሎሞን የሰራው ቤተ መቅደስ ፈረሰ። ነጋዴዎች ነግደውበት ነበርና
እነዚያ ነጋዴዎች ቤተ መቅደስ እየነገዱ ቤተ መቅደስ እየተለዋወጡበት እርግቦችን እየሸጡ ቤተ መቅደሱን ገበያ አድርገውት ነበርና ያን ቤተ መቅደስ እንዲህ እንደሆነ አይቀርም ይፈርሳል አላቸው። ፈረሰ። አላከበሩትም ነበርና አላመኑበትም ነበርና ቤተ መቅደሱን ባለማመናቸው ባለማክበራቸው በቤተ መቅደስ ነገዱ። ትምህርቱን ሰምታችሁታል ባለፈው። ይሄንን ከዚህ አውጡ አሰስሉ ዘንተ እንዝየ ወአውጽኡ እትረሲው ቤታዊ ቤተ ምስያት። ይሄን ከዚህ አውጡ ነበር ያላቸው። ከየት? ከቤተ መቅደስ የምትነግዱትን ይሄን የምትለዋወጡትን ብሎ ድርድራቸውን ገለበጠባቸው። አውጡ ከዚህ፣ ይህ ከዚህ ልታወጡ ይገባል። ቤቴ የጸሎት ቤት እንጂ የገበያ ቤት አይደለም አላቸው። የገበያ ቤት አድርጋችሁታልና ከዚህ አስወጡ ብሎ ለቤቱ እንዲቀንቶ ተናግሯልና ያ ቤተ መቅደስ ነግደውበታልና ማይገባ ስራ ሰርተውበታልና ፈረሰ። እና የቤተ መቅደሱን መፍረስ እንዲነገራቸው እንደሚፈርስ ነገራቸው። ምጽአትስ ምልክቱ ምንድነው አላቸው አሉት። እና የምጽአት ምልክቱ እንዲህ ይሆናል፣ እንዲህ ይሆናል። ምጽአት ሲሆን እንዲህ ይሆናል፣ ምልክቱ እንዲህ ይሆናል። ሰውና ሰው እርስ በርሱ ይጣላል። መንግስት በመንግስት ላይ ይነሳል። አንዱ ሀገር በአንዱ ላይ ይዘምታል። ህዝብ በህዝብ ላይ ይነሳል። ህዝብ በህዝብ ላይ ይነሳል። አንዱ ሀገር ህዝብ በአንዱ ሀገር ላይ ይነሳል። እርስ በራሳቸው ይገዳደላሉ። በመካከላቸው መግባባት የለም፣ ፍቅር የለም። ከብዙዎች ክፋት የተነሳ ፍቅር ትቀዘቅዛለች። ብዙዎች ያሉ ብዙሃን ያሉ ሃይማኖቶሙ ብዙዎች ሃይማኖታቸውን ይለውጣሉ። አየህ፣ መነሻው አንድ ብቻ እንደሆነ ይነግረናል። ይሄ ሃይማኖት መነሻው አንድ ብቻ እንደሆነ ከዚያ በኋላ ሰዎች ይለውጣሉ። ምንድነው? ሃይማኖታቸውን ይለውጣሉ። ይሄ ሁሉ ምልክት ነው። እነሆ በለስ አፍርታ መከሩ እንደደረሰ በዚህ ታውቃላችሁ። በለስ ስትለመልም ይህ ሁሉ ሲደረግ እነሆ ጭንቅ ሲሆን ውጣ ውረድ ሲሆን መናወጥ ሲሆን በየሀገሩ ጦርነት ትሰማላችሁ። ምልክቱ ይሄ ነው። የምኑ ምልክት? ዓለም የሚያልፍበት ነው። የምጽአት ምልክቱ ይሄ ነው ብሎ ነገራቸው። ጠየቁ፣ መልሱን መለሰላቸው። ቤተ መቅደሱንም መልሱን መለሰላቸው እና እንዲህ አድርጎ መልስ ሰጣቸው። እንግዲህ አባቶችና እናቶቼ ያለነው በዚህ ዘመን ነው ያለነው። አሁን በነገር ምን ያልተፈጸማል? እስኪ ንገሩኝ። ከተናገርኩት ያልተፈጸማለ? ሰው በእርስ በርሱ እየተጣላ ነው፣ እየተገዳደለ ነው። አንዱ በአንዱ ላይ ዘምቷል። በየቀኑ ሞት ነው የሚሰማው። በየቀኑ የሚሰማው ሌላ ነው። ሰው ዘንድ ፍቅር ጠፍቷል። ሁሉም የለም። ሃይማኖትን ሰው ሁሉ ይለውጣል፣ ይክዳል። ምግባርም የሌላቸው ይሆናሉ ይላል። ራሳቸውን የሚወዱ ይሆናሉ። በዚያ ሰዓት፣ በመጨረሻው ሰዓት ሰዎች መፍቀሪያነ ርእሶሙ ራሳቸውን የሚወዱ ራሳቸውን የሚያመልኩ የሚወዱ ይሆናሉ። ገንዘብ ወዳጆች ይሆናሉ። ትምክተኞች ይሆናሉ። ተሳዳቢዎች ይሆናሉ። ቀባጣሪዎች ይሆናሉ። ጥላቻን ሰውን የሚጠሉ ይሆናሉ። ይሄን ሁሉ የሚደረግ ነው። እለ ከመዝ ይገብሩ ተጋሰሙ እንደዚህ ከሚያደርጉት አንተ ግን ተለይ ብሎታል ቅዱስ ጳውሎስ ልጁን ጢሞቴዎስን። እና ይሄ ቃል የተነገረ በዚህ መሰረት ነውና ይሄ ቃል በጊዜው ተነገረ። እኛ ደግሞ ከዚያ ደረስን። ሐዋርያት በዘመናቸው ይሄ አልደረሰም። እኛ ግን ደረስንበት። ስምንተኛው ሺህ ነው የነገረን። የስምንተኛው ሺህ መጨረሻ ምንጣት ምልክት የምጣት ምልክት ልትመጣ ስል ዓለም ልታልፍ ሰማይ ወምድር ያልፍ ወቃለ ይያልፍ። ይሄ የሚሆነው መቼ ነው አሉት፣ ነገራቸው። እና ምልክቱ እንዲሆናል። አሁን እኛ ምልክቱ ደርሰናል። የቀረው አንድ ነገር ብቻ ነው። የቀረው ሐሳዊ መሲህ መጥቶ ማስተማሩን ብቻ ነው። እንግዲህ እሱም ነቢያቱ መጥተዋል። ሐሰተኞቹ ነቢያት ይነሳሉ። በስሜ እነሆ የሚያስተምሩ እኔ ክርስቶስ ነኝ የሚሉ ይነሳሉ፣ ብዙዎችንም ያስታሉ ብሎ የተናገረው ቃል አሁን አለ። ብዙ ሰው ሃይማኖት አለ፣ ብዙ ሰው እንዲህ አለ ይላል። ያለንበት ዘመን እንዲህ ነው እና ከዚህ ሁሉ ለመዳን ምን ይሻላል? የቤተ ክርስቲያን መፍትሄዋ ከዚህ ዘመን ለመዳን መፍትሄው ምንድነው ነበር ያለ። እነሆ ይህ ድንገት ይሆናልና እናንተ ግን ምን አለ? ጸልዩ።
ጸሎት አድርጉ እይኩን ጉያክሙ በክረምቶ በሰንበት። እንደው በዚህ ዘመን ያ በድንገት እንዳይመጣባችሁ ሞት ድንገት እንዳይመጣባችሁ እነሆ ሽሽታችሁ መሞታችሁ መለያታችሁ ከእግዚአብሔር በክረምት ወይም በሰንበት እንዳይሆን ጸሎት አድርጉ፣ ወደ እግዚአብሔር አመልክቱ፣ እግዚአብሔር መሐሪ ነውና ይቅር ይበለንና ይላሉ። ይሄ የሀገራችን ታላቁ ንጉስ ምልክት ናቸው። ታውቋቸው የለ 1400 ዓመተ ምህረት ላይ የነበሩት አፄ ናዖድ ይጸልዩ ነበር። ምን እያሉ? ከ8ኛው ሺህ ከእህሉ ከውሃው ከዘመኑ አታድርሰኝ። የእናንተ አባት ናቸው። እናንተን ይመሩ የነበሩ ኢትዮጵያን ይመሩ የነበሩ አፄ ናዖድ በምን ሁኔታ ነው ያለነው? በእውነት በሚገባ ሁኔታ ነው ያለነው? በሚገባ አኗኗር አለን? በእውነት አለን ወይ? በእውነት በቅድስና አለን ወይ? እግዚአብሔር በሚወደው አኗኗር አለን እንዴ? ለእግዚአብሔር የሚገባውን አድርገናል? እንደው ያልተጣላ ሰው የለም። አሁን እዚህ ተጣልቶ የመጣ ሰው የለም። ፊት የተዟዟረ ሰው የለም። ግን እኮ ጸርቃለሁ ብሎ ቤተክርስቲያን የመጣ ሰው የለም። ወንድሙን ያሳሰረ ያስገደለ ግን ማተብ ያደረገ እዚህ የለም። ወዳጄ አልገባህም። ክርስትና እንዲህ አይነት ክርስትና የለምና ከዚህ ልንወጣ ይገባል። ይህን ዘመን ማለፍ የምንችለው በቅንነት ሆነን ስንጸልይ ስንጾም ነው። ስም ብቻ አይደለም ያጸድቀው። ክርስቲያን መባል ጽድቅ አይደለም። መቼም በዚህ ምድር ብዙ ነገር አለና የሰላም ሚኒስቴር አለ አይደል? የሰላም ሚኒስቴር ይባል አለ፣ ግን ሰላም አለ የለም። ይሄ ነው የኛ ነገር እኮ። ክርስትና አለ፣ ግን ቅድስናው አለ እንዴ? አለ ወይ? ሰው ሞልቷል፣ የሰውነት ባህሪ ግን አለን እንዴ? ሰው እኮ ወደ አውሬነት ተቀይሯል። ወደ አውሬነት የሰላም ሚኒስቴር አለ ብለን ነገር ግን ሰላም የለም። ብዙ ከተማ ውስጥ አሁን እዚች ከተማ ብዙ ማደያ አለ፣ ነዳጅ ግን የለም አይደል? የለም። እንዲህ ነው እየሆነ ያለ ነው። ስሙ አለን፣ ነገር ግን ግብሩ የለንም። የሰውነት ስም አለን፣ ሰው የሚባል ስም አለን፣ የሰውነት ባህሪ ግን የለም። የሰውነት ባህሪው ቸርነት ነው። ቅድም ነግሬያቸዋለሁ። በስምንተኛው ሰዎች ጨካኞች ይሆናሉ ይላል፣ ሆዳሞች ይሆናሉ ይላል። ራሳቸውን የሚወዱ እስኪ ራሱን የማይወድ ማን ነው? ራስ ወዳድ አይደል? ለምን ካልወደደ ለምን ሌላውን ገደለው? ንገረኝ እስኪ እንነጋገረው። ሌላው ለምን ይገለዋል? ራስ ወዳድ ካልሆነ ራስ ወዳድ ሆኖ ሌላውን ገደለ፣ ሌላውን አፈናቀለ። ራስ ወዳድ ሆኖ ንጹሃንን ደም ያፈሳል። ገዳይ አይደል? ገዳይ እንዲህ ይሆናል። እና ይሄንን ያደረገ ኢየሩሳሌምም እንደዚያ ስለነበረ ነው። ቤታችሁ ቤተ መቅደስ ይፈርሳል። ኢየሩሳሌም እንተ ተቀትሎሙ ለነቢያት ወትወግሮሙ ለሐዋርያት ሚመጠነ ፈቀርኩ አስተጋቦሙ ለደቂቅኪ ከመ እንተ ታስተጋብ ዶሮሆ እጎሪያታ ይተከነፊያ። ይሄን የተናገረባቸው ለዛ ደም አፈሰዋል። የነቢያትን ደም አፈሰሱ። ይሄን ብቻም አይደለም፣ የመድኃኔዓለም ኢየሱስ ክርስቶስን ደም ስላፈሰሱ ለዚህ ነው በጎ ስራ ሰራችሁም አላመናችሁምና ቤታችሁ ይፈርሳል። ቤታችን እንዳይፈርስ በጎ ስራ እንስራ። ቤታችን ቤተ መቅደስ ቤታችን ትዳራችን እንዳይፈርስ እንዳይናወጽ ልጅ አልባ እንዳንሆን ደግ ልጅ አለን እንድንሆን ምን እናድርግ? በጎ ስራ እንስራ። አምነናል፣ ሃይማኖት አለን፣ ይታወቃል። ጠላቶችንም ያውቁታል። እንኳን እኛ ሃይማኖት አለን፣ ግን ምግባርን ይኑረል ነው። ቤታችሁ ቤተ መቅደስ እንዳይፈርስ ይሄን ልናደርግ ይገባል። ስልጣናችሁ ቤታችሁ እንዳታጡ። በጎ ያልሰራ በእውነት ያልሰራ ስልጣኑ ይፈርሳል። አትጠራጠሩ። ይሄን የጊዜ ጉዳይ ብቻ ነው። በክፉ ስራ መጽናት አይቻልም። በክፉ ስራ ጸንቶ ደስ ብሎት መኖር የሚችል የለም። አሁን እኮ ባለስልጣኑ እየተሸበረ ነው የሚኖረው። ለምን? በጎ አልሰራምና። ዳውንማ ማን ይነካዋል? በረንዳ እያደረ ወይ ፈንክች ምንም ሌባ ማይነካው አጋጭ ማይነካው ምንም ማንም አልተነካካም። ንጹህ ነው። ድህነቱ ብቻ ነው የሱ ገንዘቡ። ማን ይነካዋል? ያኛው ግን እንደተጨነቀ አሁን ተጣለብኝ፣ አሁን ተገደልኩ፣ አሁን ታፈንኩ። በመከራ አይደል የሚኖር? በመከራ ከዚህ ነፃ ልትሆኑ ይገባል። በጎ መስራት ነበረ። ስልጣን መያዝ ወንጀል አይደለም። መሪ መሆን ማጥያት አይደለም። የተለመደ የታወቀ ነው። ነገር ግን በአግባብ መስራት ይገባል። ምጽአት መጥቷልና ዓለም የምታልፍበት ዘመን ደርሷልና በለስ ስትለመልም አይታችሁ ምጽአት እንደሆነ እወቁ ይለናል። በለስም የተባለች እስራኤል ናት። እኔ አይደለም የምለው መጽሐፉ። እስራኤል በመንግስትነት ከዛሬ የሚያግዘኝ ሰው አለ? ስንት ዓመቷ ነው እስራኤል? 70 ወይ 80 አይደለም? 78 እንደዚህ ነው በመንግስትነት ከጸና። ይሄን ነው የተናገረው ጌታ።
እስራኤል በመንግስትነት ቆማ ጸንታ ምድረ በዳ ነበረች። ሀገራቸው ምድረ በዳ ሆኗል። ክርስቶስን ሰቅለዋልና የተናገረው ለዚህ ነው። እናንተ በእኔ አላመናችሁም፣ በእግዚአብሔር አለማመን በሚያመጣውን ነገራቸው። ሀገራችሁ ምድረ በዳ ትሆናለች አላቸው። አላመኑ። ነቢያትን ደማቸውን አፈሰሱ። የንጹሃን ደም ፈሰሰ። እግዚአብሔር ሰማ። ሊቀ ካህናቱ ዘካርያስ በቤተ መቅደስና በዕቃ ቤቱ መካከል በሄሮድሳዊ በዚያ ጨካኝ መሪ ምክንያት ደሙ ፈሰሰ። ያ ደም ግን መንበረ ጸባዖት አንኳኳ። መንበረ ጸባዖት አንኳኳ። ሄሮድስም አላለፈለትም፣ አላማረበትም። ሰው ገሎም ያምርበት የለምና እንደው ደግሞ ካህኑን የእግዚአብሔር እንደራሲ የምእመናንን አባት ምእመናንን ከእግዚአብሔር ጋር የሚያገናኘውን ካህኑን ደም አፍስሶ ማን በሰላም ይኖራል? የለም ስልጣን ወዳጄ ካህን ገሎ የሚኖር የለም። ካህኑን ገሎ በሰላም እኖራለሁ የሚል ካለ ሞኝ ብቻ እሱ ነው። ገደሉ፣ ካህናትን ገደሉ፣ ነቢያትን ገደሉ። ስልጣናቸው ፈረሰ፣ እነሱም ፈረሱ። የክፉ ስራ ውጤቱ ይሄ ነው እና ከዚያ በኋላ ምን ሆነ? ያቺ ምን ትሆናለች ብሏቸው ነበርና ኢየሩሳሌም ጠፋች። እስራኤል ተበተኑ። አባቶቻቸው በሰሩት ስራ እስራኤል የምትባል ሀገር ጠፋች ከምድረ ገጽ። ለምን? ነቢያትን ገለዋል፣ ካህናትንም አስገድለዋል፣ ክርስቶስንም ሰቅለዋልና። ጥጦስ መጥቶ አጠፋ፣ ተበተኑ። ይኸው ከዛሬ 80 ዓመት በፊት እስራኤል የምትባል ሀገር አልነበረም። ሌላ ወርሶት ይኸው ዛሬ እንዲገዳደሉ ምክንያት ሆና። ሊባኖስ የኢትዮጵያ ማን ነው? ሊባኖስ የእስራኤል ነው። ጋዛም የእስራኤል ነው። በመጽሐፍ ቅዱስ ነው የምነግራችሁ። ዮርዳኖስም የእስራኤል ነው። ዛሬ የሚገዳደሉት ሀገሬን ነው። ያቺ ሀገር ስትለመልም አይታችሁ ምጽአት እንደደረሰ እወቁ። ከበለስ ተማሩ። ይቺ ምሳሌ ናት። ይቺ ስትለመልም በመንግስትነት ስትሰለጥን ምጽአት ደርሷልና አስቡ። እና ምጽአት ምን ይሁን? ምን እናድርግ? ምን ይፈጠር? ምን ይጠበስ? ንስሐ እንግባ፣ መልካም ስራ እንስራ። አበቃ። ንስሐ እንግባ፣ መልካም ስራ እንስራ። አዋጩ ይሄ ብቻ ነው። አትራፊው ይሄ ብቻ ነው። ሌላው ሽርጉዱ የሚያዋጣን አይደለም። እነሆ መረበሽም የሚያዋጣን አይደለም። አንዱን ስንጨብጥ አሁን ቅድም ነግሬያቸዋል። ነባቢያን ናቸው ብሏል። ቀባጣሪዎች ናቸው። ስሰሙት አንዱ በቴሌቪዥን ይዋሻል። አንዱ በዚህ ተክተክ የሚባለው በሽታ አለ። ተክተክ የሚባል በሽታ አለ። ዝም ብሎ ያልተፈጠረ ተፈጠረ የሚል በሬ ወለድ ታውቃላችሁ? በሬ ይወልዳል እንዴ? አይወልድም። በሬ ወለድ ይጻፋል። ሰው ያን አይቶ ይሸበራል። እንዲህ ተደረግ። ይሄ ነው እኮ የተናገረው። እና ያ ዘመን ነው ያላችሁና እናንተ በእኔ የምታምኑ ግን ተጠንቀቁ። ከዚህ ዘመን ክፉ ተሳታፊዎች እንዳትሆኑ ተለዩን አለ ቅዱስ ጳውሎስ ጢሞቴዎስን። አንተ ግን ከነዚህ ራቅ፣ ከዚህ እንውጣ፣ ከዚህ የተለየን ነው። በገንዘባችን እንወቅበት፣ እግዚአብሔርን ቤተ መቅደስ እንስራበት፣ በእውቀታችንም እንወቅበት፣ እንጽደቅበት፣ በስልጣናችንም እግዚአብሔር እናገልግልበት፣ በትዳራችን እግዚአብሔር ይክበርበት። እግዚአብሔር የከበረበት ስልጣን፣ እግዚአብሔር የከበረበት ትዳር፣ እግዚአብሔር የከበረበት ሕይወት አሸናፊ ነውና ዓለምን ያሸንፋልና። ዓለምን የምናሸንፈው በታንክ አይደለም፣ በድሮልም አይደለም። አታሸንፍም። ምንም ይሄ የምታዩት በአየር ላይ የምትሰሙት ዝም ብለው ሰዎች በከንቱ የሚደክሙት የመጨረሻው ዓለም ጦርነትን ትሰማላችሁ ነበር ያለ። ይኸው ሰማንና ምን እናድርገው? እሺ የኛ ሕይወት ምን ይሁን? እስኪ በእውነት ማላውን በቅድስና ሕይወት ያለ አሁን አይበልና ዛሬ ምጽአት ይሆን? ምጽአትም የሆነው በዘመነ ዮሐንስ በወርሃ መጋቢት በዕለተ እሁድ ከሌሊቱ በ6 ሰዓት ዓለም ያልፋል። ሰውዬ ሟርት ነው እንደሚያወሩ እንዳትሉ። ወደርንም ጠላል ምን አይደለም ያልኩት ክርስቶስ ነው የተናገረው። ይሄ ይሆናል። አሁን ሞት ቢመጣ እንደው ምጽአትን ተውትና ዛሬ ስንወጣ ብንወጥ መልሳለን። አሁን በእውነት የሰራነው ደግ ስራ አለ። እስኪ እንደው ስንት ሰው ስጋ ወደሙ ተቀብሏል? እዚህ ተሰልፎ ያየናቸው እናቶች ያሳዝኑኛል። አንዳንዶች ማለት ብዙዎችን ስለማላውቅ ምሳሌ ስለሌለኝ አላውቃቸውም። ሕፃናትን ይዘው ለማቁረብ ወረፋ ይዟል። እሰየው በጣም ጥሩ። እነሱ ግን አልቆረቡ። አይገርምም? እነሱ ግን ያልቆረቡ ናቸው። እንዲህ ማለት በልጅነታቸው አልቆረቡም ማለት አይደለም። በሥርዓተ ቤተክርስቲያን ሳያገቡ ቀርተው ዝም ብለው ካሉ አልቆረቡም። ምክንያቱም በስጋ ወደሙ ነው ቤተክርስቲያን ልጆቿን የምታጋባት። ከዚህ ውጭ ሌላ ጋብቻ የላትም። ያ ካለ የመዘጋጃ ቤቱም እንዲያ ነው፣ የባህሉም እንዲያ ነው፣ የሜዲያውም እንዲያ ነው። በዚያ የተወለደው ነው ሀገር የሚያተራምሰው። ወዳጄ ገባህ?
በቤተ ክርስቲያን አስተምሮ የተወለደውን ትናንት አከበራችኋል። ጻድቁ ከግብጽ መጥተው ምን አደረጉ? አንበሳውና ነብሩ አጅባቸው ታጅበው በቃ እንዲያው ነው። እንዲህ አይነት ታምር መኪናም የለም አውሮፕላንም የለም። ከግብጽ ብድግ ብለው ኢትዮጵያ ከች። መገልበጥ የለም መከስከስ የለም። አየው ወንጌላዊነት እንዲህ ነው። በወንጌል እንዲህ ነው መታመን። ወንጌል ወንዝ የለውም። ስንት ወንዘኞች አለን። በእውነት ወንዘኞች አለን። ስንት ወንዘኞች አለን። ወንጌል አልገባንም። ወንዘኛ የሆነ ጎጠኛ የሆነ ይሄው አባታችን ከግብጽ መጥተው ኢትዮጵያውያንን ማርልኝ አሉ። እንዴ ምን ያደርጉላቸዋል? አላበሏቸው፣ አላጠጧቸው፣ አልተዛመዷቸው። ነገር ግን እንዲህ አሉ፣ ማሩልኝ ብለው 100 ዓመት ባህር ላይ ተዘግዝቀው ቆሙ። እኛ እኮ ለ30 ደቂቃ ወይም ለ3 ሰዓታት ይቆም ሲባል ገጭ ነው ያለው አይደል እንዴ? ተቸግረናል። እሳቸው እንዲህ ብለው ጸለዩ። አየሁ ክርስትና እንዲህ ነው። ወንጌላዊነት እንዲህ ነው። ወንዝም የለውም ቋንቋም የለውም ምን የለውም። የእግዚአብሔር ሀገር ነው። የእግዚአብሔር መንግስት የሚወርስ ወንዝም የለውም አካባቢም የለውም። አሁን አንድ ነገር ሲፈጠር በአካባቢ ሄዶ መደበቅ ኃጢአት ነው። ወንድሜ ክርስትና አልገባህም። ክርስትና ሊገባን ይገባል። ሰው ሁሉ ክቡር ነው በተፈጥሮ። ከዚያ ውጭ ይሄ ነው እያልክ ሰውን መኮንንና በፈረጅ አንተ የስምንተኛው ሺህ ሰው ሁነን የዚያን አስፈጻሚ ነን ማለት ነው። እንዲያ እንዳንሆን እግዚአብሔር ይርዳን። በእውነት ለመኖር እግዚአብሔር ያውቃን። በእውነት ሰው እየኖረ ያለው በእውነት ስላልሆነ በማስመሰል እንዲህ ይላል። እንደውም እዚያው ላይ ምን ይላል መሰላችሁ? የትምየሰሉ ጻድቃን ይመስላሉ ይላል። ለሰው ሲዋቸው ጻድቃን ይመስላሉ። ሃይማኖት አለን ብለው ሃይማኖትን ሲጠሩት ጻድቃን ይመስላሉ። ነገር ግን ጻድቃን አይደሉም። ይሄ ነው የተናገረው። አሁን ስንቱ ሰው ጻድቅ ይመስላል? ጻድቅ የሚመስል ስንት ሰው አለ። አለባበሱ፣ አነጋገሩ ምናምኑ እንደው እንዲህ ሲል ጻድቅ ይመስላል፣ ግን በተንኮልና በሴራ የተተበተበ እንዲህ ነው ይሁን። እንዲያ ከሆነ ምን ይሆናል? ቤቱ ይፈርሳል፣ ኑሮ ይተራመሳል፣ ትዳሩም ሌላ ይሆናል። ልጅ ማሳደግም አይችልም፣ ቢያሳደግም ጉቦኛ ይሆናል። ማን ነው ጉቦ ይበላ? ከቻይና መተው ነው? ከካናዳ መተው ነው? ጉቦኛውን መታወቂያ አስተዋጣ የተበላው የተዘረፍከው እያዘናችሁ ያላችሁት ጉዳይ ለማስፈጸም በሻሂ ያስፈጸማችሁ ከየት መጥቶ ነው? ከሌላ ዜጋ መጥቶ ነው። እኛ ያሳደግነው ግን ስናሳድግ በሜዳ ያሳደግነው በወንጌል ሳናሳድግ በቤተክርስቲያን አስተምሮ ሳናሳድገው ቀርቷል። የፈረንጅ አምላኪ ፈረንጅ ተከታይ ሰው የመጣው ከጦጣ መሰል ነው በሚል አድጎ ጉቦኛ ሆነ። አትፍረድበት። ሌባ ሆነ፣ አጋች ሆነ። ምን ይደረግ? አሳዳጊ በድሎታልና እንዲህ ነው እኮ እየሆነ ያለነው። በቤተክርስቲያን ቢያድጉ ልጆቻችን ምን ይሆኑ ነበር? የከበሩ ይሆናሉ። እና ይሄንን መረዳት ያስፈልጋል። ይህንን ዘመን እንዲህ አድርገን በደግነት በቅድስና ከኖር እግዚአብሔርን እናውቀዋለን። ዘመኑን እናልፈዋለን። ክፉን ነገር መሻገር ይቻላል። መሻገር ቢቻለው በዚህና በዚህ ሌላ መድኃኒት የለም። ወዳጆቼ ግልጹ ልንገራችሁ፣ ቅድም ብየዋለሁ። ቤተክርስቲያን አሽመንምኖ ቃል አይነገርም። አስመስሎ መነገር አይቻልም። የሚናገረው ካለው ጉዳዩ የነሱ ነው የሚሆነው። ቤተክርስቲያን አሽመንምኖ መናገር አይቻልም። እወደድ ብሎ መናገርም አይቻልም። ገንዘብ አገኛለሁ ብሎ መናገርም አይቻልም። ቤተክርስቲያን የምዕመናን ሚኒስቴር ናት እንጂ የገንዘብ ሚኒስቴር አይደለችም። ይሰመርልኝ። ምዕመናንን ለማጽደቅ የቆመች ናት እንጂ ገንዘብን ለማድረግ አይደለም። ገንዘብ ያ የገንዘብ ሚኒስቴር አይደለችም። እንዲህ ስላችሁ ገንዘብ አያስፈልግም እያልኩ ግን እንዳልሆነ ይገባችኋል። አባባሌን ልትረዱ ይገባል። ቀንጭፋችሁ ወስዳችሁ እንዳትሰናከሉ ብዬ ነው። የምዕመናን መጽደቂያ ሰው ሁሉ የሚጸድቅባት የሚከብርባት አንድ የሚሆንባት የእግዚአብሔር ዜና የሚናገርባት ሰዎች ከብረው የሚመለሱባት መተው ከብረው የሚሄዱባት ደክመው ጠንክረው የሚሄዱባት ወድቀው ተነስተው የሚሄዱባት እምየ ቅድስት ቤተክርስቲያን እንዳትነካ። ቤተክርስቲያን የነካ ወዮለት። ቅድም ተናግሬዋለሁ አይደለ? ወዮለት ወዮት አለበት። እኔ በግልጽ ስለምናገር ነው፣ ስለሚያሳዝነኝ ነው። ቤተክርስቲያን ላይ ጣቱን የሚቀስር እና የሚያስገድል የሚያስቃጥል ካህናትን የሚገል ወዮ ለዚያ ሰው። ያስፈራራው አይደለም፣ የእግዚአብሔር ቤት ነውና ምንም ይሁን ምንም ቅዱሳን አሉ። ሁላችን በደለኞች አይደለም። ቅዱሳን ምዕመናን፣ ቅዱሳን ካህናት፣ ቅዱሳን መምህራን፣ ክቡራን አሉ፣ የሌሉም አሉ።
ቀጠረኛም ይኖራል። እንግዲህ እንዲያ ብለው የገቡም ይኖራሉ። በዘመድ አዝማም የገባ ይኖራል። እንግዲህ ሊጸድቅ ይሆን ምን ሊሆን አላውቅም። መቼስ ክርስትና ለመጽደቅ ካልሆነ ሌላ ትርጓሜ የለው። ሰው ክርስቲያን የሚሆነው ለመጽደቅና ለመጽደቅ ብቻ ነው። የዘር ጉዳይም አይደለም። አባቴ ኦርቶዶክስ ስለሆነ አይደለም እኔ ኦርቶዶክስ የሆንኩት። ኦርቶዶክስ የምጸድቅባት ብቸኛዋ የመጽደቂያ መንገድ ስለሆነች ስላወቁ ብቻ እንጂ አባቴ ኦርቶዶክስ ስለሆነ ኦርቶዶክስ አይደለም። ዝርያ አይደለም። በእንትን የመጣ አይደለም። በሲወርድ ሲዋረድ የመጣ አይደለም። ቀና በላችሁ ወቁ። ማንነት ያላችሁ ታላቅ ማንነት ያላችሁ ናችሁና የተዋረደ ስራ እንዳንሰራ በእውነት ብዙ ምሽት አታግቡ። መድኃኒዓለም ተው በቃ የሌላ ነገር ተሸክማችሁ ብዙ ምሽት አታግቡ። ብዙ ምሽት ያላችሁ አትሁኑ። ምሽታችሁን ቁጭ አድርጋችሁ ሌላ ላይ ጥምጥ የምትዙም ካላችሁ በእውነት ማተባላችሁ እንዴ? ይሄ እኮ የሙሐመድ ስራ ነው። ማምላክን ይሄ ያንተ አይደለም። ክርስቶስ የሞተለት ይሄን የሚያደርግ አይደለም። ተሽመርሙሮ አይነገርም ያልኳችሁ ለዚህ ነው። እንቅጩ ነው የሚነገረው። እንድጸድቁ ነው፣ ሌላ ነገር አይደለም። ለምን ነው ሁለት ምሽት የምታገቡ? ሶስት ምሽት የምታገቡ? ለምን ነው የምትፋቱ? መፋታት የኛ ነው እንዴ? ነው ወይ? አዳም ፈታት እንዴ ሔዋንን? እፈታለሁ ብሎ ቢያንገራግር እንደው እሷን አልፈልጋትም እሷ ከመጣች ነው ከእግዚአብሔር የተጣለው ከገነት ይወጣው ቢል አይ መጣላትህ በሷ ቢሆን መታረቅህም በሷ ነው። ከሷ ውጭ ሌላ ምሽት የለም። ሔዋን ብቻ ናት። ሔዋን ብቻ ምሽቱ የሆነች ወንድ ማን ነው? እሱ ኦርቶዶክስ ነው። አዳም ብቻ ባሏ የሆነ ሴት እሷ ናት ኦርቶዶክስ። ብዙ አዳም እያገባ ኦርቶዶክስ ነኝ ማለት አይደል። ቅድም ብየዋለሁ። መለጠፍ ስሙን ብቻ ተሸክሞ መጽደቅ አይቻልም። የምንጸድቅበት አካሄድ ቤተክርስቲያን ትነግረናለችና ቤታችን እንዳይፈርስ ገነት መንግስተ ሰማያት እንድንገባ ሲኦል እንዳንገባ ኑሯችንን ቅጥ ያጣ ደሞዝ ተቀብለን የማይበረከትልን ቤታችን ውስጥ ትርምስምስ ያለ የለም። ቤት እኮ ብዙ ነገር ሸፍኖ ይዞታል። ትርምስ ምን ወረደ ነው በልና ጠይቁ እስኪ። ምን ሁሉ ነው ቤታችን ውስጥ ትርምስ የበዛው? ባል ምሽቱን አይወድ፣ ምሽት ባሏን አትወድ፣ ልጅ አይታዘዝ። ምንድነው የሆነው? አይ የጎደለናል። ቀጥ ብሎ መቆም ያስፈልጋልና ቤታችሁ እንዳይፈርስባችሁ እንዳይፈርስብን በጎ ስራ እንስራ። ዳራችሁን ወዱ፣ አትፋቱ። የእናንተ አይደለም፣ ፍች ሌላ ነው። ከኦርቶዶክስ ውጪ ለሆኑት ሃይማኖት ውጪ ለሆኑት ፍች ተፈቅዷል። ዘር ለማብዛት እና እኛ የበላይ እንሆናለን። ትሰማላችሁ አሁን ያለውን ጦርነት እኔ ነኝ የበላይ እኮ ነው እንጂ አይደለም። ሌላ አገር ለማቅናት አይደለም ሰው የሚታገለው። እና እንዲህ እንዳንሆን እውነት ትዳራችንን አክብረን ትክክለኛ አፄ ቴዎድሮስን የምትወልድ እናቶች ያሉባት ሀገር ናትና ዛሬም ቴዎድሮስ እንዲወለድ ጸልዩ። በላይ ዘለቀ እንዲወለድም ጸልዩ። እምዬ ምኒልክ እንዲወለድም ጸልዩ። ባውሬ እየተመረህ ነውና እንቅጩን ነው ነገራችሁ። ለውጥ ስለማይመጣ እንዲሆናን መጽደቅ ስለማንችል ልጅ ማሳደግም ስለማንችል መውጣት መግባት ያቃተን በደል በስቷል። ነገር ግን በደሉ ከኛም ስላለ እስኪ እንግባባ፣ እስኪ በእውነት እንሄድ፣ እስኪ ቅድስና ይኖራል፣ እስኪ እንታረቅ፣ እስኪ ትዳራችን የእውነት ይሁን፣ የማስመሰል አይደለም። ስዋዕት ለእግዚአብሔር።